የትህትና ፍለጋ እንደቀጠለ ነው። እንግዲህ ዝና ትህትናን አልተዋትም መቼም ቢሆን እቺ ደቃቃማ አምልጣኝማ መቼም ድረስ አትቀመጥም እያለ ይገኛል። እንግዲህ እህል ውስጥ የተጋባ ይመስላል ማለት ነው። እንደዚሁም እንግዲህ የሱ ግብረ አበር ወይም ደግሞ የሱ ረዳት የሆነውን ሰውዬ እናንተ ለብር የተገዛችሁ ለበር ስትገዙ ሰው ይንቃችኋል፣ ሰው ይጥላችኋል። እናንተ ጠበቃውና መሀሌት ሆናችሁ አንድ ናችሁ። ነገ ስራችሁ ሁሉ ብር ብር ብቻ ነው። ስለዚህ በጣም ነው የምንቃችሁ። እንደውም ብችል እናንተን ጠበቃውን መሳይ ማህሌትንና አንተን አድርጌ አንድ ቤት ውስጥ ባቃጠላችሁ ደስ ይለኛል ነበር ያለው። እሱም እንዲህ ለምን እንደዚህ ትለናለህ ነበር ያለው። እኔ እንማን እንደማደንቅ ልንገርህ ቢለውም እንግዲህ አንደኛ ትህትና ጎበዝ ናት፣ ጀግና ናት፣ ነብር ናት። ሁለተኛ ደግሞ መድብል አንበሳ ነው። እነሱ ጎበዞች ናቸው፣ በምንም አይደራደሩም። አየህ እች ቀጫጫ ልጅ እኛን አመለጠችን። እሱም ደግሞ መድብልም ደግሞ በክብሩ አይደራደርም ነበር ያለውና እንዴ እነሱን እኮ ለመግደል ነው የምታባረራቸው አይደለ እንዴ? የምትገላቸውን ሰዎች እንዴት ታደንቃቸዋለህ? እንዴት ስትወዳቸዋለህ? ብለው የነሱ መገደልና የነሱ ማሳደዴ ክብራቸውን፣ ጀግንነታቸውን፣ ጉብዝናቸውን አይቀንስባቸውም ነው ያለው። በመጨረሻ ግን በጣም አስደንጋጭ ነገር ገጥሟቸዋል። እሱ ማን ነው? ምን ይሆን የመጣው? እንግዲህ በጣም ሁላችንም ጥያቄ ነው። ሰላሞች ይብዛልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ሰላም ብያለው። እንግዲህ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ ትችላላችሁ። ለምታበረታቱኝ ውድ የቻናሌ ቤተሰቦች ደግሞ ሁላችሁንም ከልብ አመሰግናለሁኝ። ተንከሲስ እንግዲህ በህልሙ እየተፈራገጠ ነበርና በጣም በፍራቻ ውስጥ ሆኖ አትሷድኝ እባካችሁ፣ በቃ መሄዴ ነው፣ መሞቴ ነው፣ በቃ አሟሙቴን አሳምረው ብዬ ጸሎት ሳላደርግ ቀርቼ አብርሽ ድረስልኝ እያለም እንግዲህ እየጮኸ እያለቀሰ ነበረ። ነገር ግን ያው በቀን የሚያስፈራሩት የሚሉት ናይጄሪያ ጠንቋዎች ይፈልጉሃል፣ ለዛ መስዋዕት ሊያደርጉ ነው ብለው ስላስፈራሩት እንግዲህ በቅዠቱም እየመጡ ሊወስዱት ይገኛሉ። በጣም ሲታገል እንግዲህ እኔ ግምቴን ቀጣይ ክፍል ላይ ትላንትና የሰራሁት ቪዲዮ ላይ አስቀምጬ ነበር የትህትና ድራማ ላይ ማለት ነውና እሱ እንግዲህ ተንከሲስ በህልሙ ነው እርግጠኛ ነኝ፣ በቅዠቱ ነው እንጂ ማንም አልመጣበትም። ተንከሲስ ምንም አይሆንም እና እየቃጀ ነው ብዬ ነበርና ያው ትክክል ነው ግምቴ፣ አልተሳሳትኩ ማለት ነውና እውነትም እንግዲህ ከዛ ሰውየው ዝንበል ብሎ እንግዲህ እየደበደበው አፉን እየያዘው ነበርና መጨረሻ ላይ ግን ያው ብንን ሲል ሁሉም ነገር ያው ህልምና ቅዠት ሆኗል ማለት ነው። እሱም እነኚህ ሰዎች በቃ መጥተው ሊወስዱኝ ቆርጧል፣ መተኛት የለብኝም በማለት ወስኗል። ካልሆነ አብርሽ ክፍል ሄጄ ከአብርሽ ጋር ተኛለው እያለ ይገኛልና አብርሽ ጋር እንግዲህ ሄዶ አብርሽ እኔ ዛሬ ካንተ ጋር ማደር ፈልጋለሁ፣ በቃ በህልሜ እነኛ ሰዎች መጥተው ወስደውኝ ነበረ፣ ለትንሽ ነው የተረፍኩት እና ህልም ፈርተህ ላትተኛ ነው፣ እባክህ በዚህን ሰዓት አትረብሸኝ ነበር ያለውና ካልሆነ ፍራሽን ይዘህ እኔ ጋር ተኛ ነበር ያለው አብርሽ። እሱ እንግዲህ እንዴ እንደዚህ ብቻ ነው እንደምትለኝ? ነገሩ እኮ በጣም አስደንጋጭ እኮ ነው እንዴ። ሰዎች እኮ እንዳሉት ከሆነ እንደ ሳር ነው እንደ ሰንደል ነው የሚያጭሱ ሳር ላይ አስረው ብላኛለች። የግሌ ነው ያለውና እንደው ሲመስለኝ የግሌ ሄዳ እነሱ ጋር ሳታስፈርዳ ቀረብ ነበር ያለውና እንግዲህ በጣም እየፈራ ይመስላል ዝና። አሁንም እንግዲህ ትህትና እዛ ቤት ናት ያለችው፣ ሌላ ቦታ የትም የለችም። በደንቡ ተከታተላት፣ ያ አጭሩ ልጅም በደንቡ ተከታተሉት፣ አምጡት ባልናችሁ ሰዓት ጆሮን ይዛችሁ አምጥታችሁ ታስረክቡናላችሁ። የናይጄሪያዎቹ ሰዎች የራሳቸውን ሰዎች ሰሞኑን ወደዚህ ሊልኩ ነው፣ ስለዚህ ይዘውት ይሄዳሉ ነበር ያሉና ግን እንግዲህ ሳላየውም ለምንድን ነው ግን ዝና ይሄ ልጅ የተፈለገው ቢለው አንተ ጥያቄ አያምርብህም፣ ለምን ልበልክ፣ ለመስዋዕት ነው የፈለጉት የናይጄሪያ ጠንቋዎች፣ እንደዚህ አይነት ሰው ይፈልጋሉ ነበር ያለውና እንዴ ቢለውም እንግዲህ እሱም ያው ቢቻል አንተን ነበር ይዤ የሚለክህ ወደዛ በራሴ ትራንስፖርት አንጠልጥይህ ነበር ወደዛ መለክህ ነበር ያለውና እሱ እንግዲህ በመፍራት እሺ ብቻ ነው እንደ ማህሌት እንግዲህ እሺ ነው ምንም ሲባሉ እሺ ነውና እሺ በማለት እንግዲህ ካጠገቡ ደል እሺ አትበል ሂድ እስከዛ ካጠገቤ እያለ እንግዲህ አሁን እንካፍ ነበር ያለውና የማህሌት ስድብ እንግዲህ አሁን ወደሱ አልፏል ማለት ነው። ይህ እንግዲህ ስድቡ ያው ጅልማ ነው። ብራንድ ስድቦች ያው እሱ ጋር አሉ ማለት ነውና በነፃ ነው የሚሸጡት፣ ደግሞ አያስከፍሉም የሱ ስድቦችና ያው ልኩን እየነገሩ ነበረ። እሱም ሌላው እንግዲህ የትህትናና የአብርሽ ጉዳይ ነው። አብርሽ ወደ ትህትና ጠጋ አብዝቷል። እኛ ግን ሀሳባችን ትህትና እህቱ ትሆናለች የሚል ሀሳብ አለን። ግን ምን እሱ
ምክር ምናምን ይመክራታል እንደ ወንድምነት እንጂ ምንም እስካሁን ድረስ ያው ሌላ አስተያየት የለውም። እሷም ትወደዋለች፣ ግን ወደ ፍቅር ውስጥ ሊገቡ የሚያመሩ ይመስላል። ትህትና አሟት እንግዲህ አልጋ ላይ ቁጭ ብላ ነበርና እሱም እንግዲህ ወደ እሷ ሂዶ እንዴት ነው ተሻለሽ ወይ እያለም እየጠየቃት ነበርና በዛን ሰዓት ግን የግሌም ተከትለው ነበር የገባችው። እሺ እንዴት አደርሽ ነበር ያለቻትና የግሌ ምን ትሰሪያለሽ ከዚህ ቢላትም እንግዲህ እሷም እንዴት ትህትና አሟታላ ልጠይቃት ነው የመጣሁት ብላ እንግዲህ በሀሳቧ እነኚህ ሰዎች ምን ላርጋቸው? አስተያየታቸው ምንም አላማረኝም። በርበሬ ልጠናቸው፣ ጎማ ላጭስባቸው፣ ደግሞ እንዴት አባቱ ነው የሚያት በር ልዝጋባቸው ወይስ ደግሞ ወይራ ከስር አንድጄባቸው እንደ ቅቤ ላቅልጣቸው እያለች ነው የግሌ ተንኮለኛ ከመሆኑ የተነሳ ማለት ነውና እንግዲህ እንደ ቅቤ ልታቀልጣቸው ነበረ። ምን ላድርግ ይህ ሰው ይማቡዳለሁ እንዴት አባቱ ነው የሚያት ልጅቷን፣ አረ እኔ ራሱ አይበላኝ አይቀርም ወጥቼ ሊድላቸው ነበር ብላ እንግዲህ ትታቸው ጥርግ ያለችውና ካጠገባቸው እንግዲህ ትህትናንም አንቺ ህይወት አያምርሽም ወይ እኔስ እንዴት ነኝ ለትዳር መመጥን ሰው ነኝ ወይ ነበር ያላትና እሷም አዎ መልክ ብቻ ሳይሆን የሰው ልጅ ጠባዩ ነው፣ በደንብ ነው ለትዳር የምትመጥነው፣ ጥሩ ሰው ነክ፣ አስተዋይ ነክ፣ ጸባይ ያላክ፣ ደግሞ ቆንጆ ነክ፣ ለምን አታገባም ነበር ያለችውና እንግዲህ በዛን ጊዜ ግሌ ሩቅ አልነበረችም። ዘላ ገብታ አንቺ ማንን ነው የሚያገባው ለምን አታገባም ያልሽው ማንን ነው ነበር ያለችውና የግሌ እንግዲህ እሱን ስለምትወደው ያንቀዘቅዣታልና አብርሽዬ እንዲባልም አትፈልግም ማለት ነው። እሱም እንግዲህ ወንድ ልጅ ለማግባት የራሳችን ነገር ሊኖረን ይገባል። አንቺስ ግን ለመቼ ድረስ ነው እንደዚህ የምትኖሪው? ለምን የራስሽን ህይወት የፍቅር ህይወት አትጀምሪም ነበር ያላትና እሷም እንግዲህ መቼ እረፍት አግኝቼ የቤተሰብ አሪያፍነት በጣም ከባድ ነው። እኔ ያሳለፍኳቸው ጊዜያት ደግሞ በጣም ከባድና ፈታኝ ጊዜያት ናቸው። ለራሴ ጊዜ መስጠት እፈልጋለሁ፣ ራሴ ማረጋጋት እፈልጋለሁ ነበር ያለችውና አሁን ማሰብ ትችያለሽ ነበር ያላት። እንግዲህ አሁን ጊዜ ያለሽ ማለትህ ነው ነበር ያለችውና ግን ቤተሰቦቼ መቀየር ፈልጋለሁ፣ ራሴ መሆን ፈልጋለሁ በአጠቃላይ ነበር ያለችውና እንግዲህ እሷም እርግት ያለችና ጥሩ ሰው እንደሆነች እኔ እንዳንቺ አይነት እርግት ያለች ሴት ነው የምፈልገው ብሎ እንግዲህ አንዳንድ ነገሮችን ለትህትና እየነገራት ነበረ። ሌላውን እንግዲህ ትህትና ወንድሜ በ4 አመቱ ነው የጠፋው እያለች ነበረና የግሌ እንግዲህ አብርሽን አንተ ቤተሰቦችህ አይናፈቀሁም ወይ ለምን አትሄድም ብላ እየጠየቀችው ነበረ። እሱም ቤተሰቦች የለኝም አላቃቸውም ብዬሽ የለ እንዴ ስንቴን የምትጠይቅኝ አንቺ የመርሳት ችግር አለብሽ ነበር ያላትና እሺ ንገረኝ ደግመ ስለ ቤተሰቦችህ ብትለውም እኔ አላቅም ከቤተሰቦቼ ስመጣ ሲመስለኝ 4 አመቴ ነው። መኪና ላይ ተንጠልጥዬ ነው የመጣሁት። እዚህ ከተማ ገባው። ቤተሰቦቼንም አላገኘው፣ ዘመዶቼንም አላቅም። ይሄው እንዳጋጣሚ ቤተሰቦቼም እህቶቼም ወንድሞቼም እናንተ ናችሁ ነበር ያላትና እሷማ አዎ ዘረቢስ እንደሆንክ እኮ አውቃለሁ ነበር ያለችው። የግሌ እንግዲህ አነጋገሯ ሁሉ የሚያስቀይም አነጋገር ነው። እሱም ዘረቢስ አይባልም የሰው ልጅ፣ እኔ ዘረቢስ አይደለሁም፣ እኔ ከሰው ነው የተፈጠርኩት ተወልጃለሁ ማለት ስለዚህ ዘር አለኝ፣ የወለዱኝ እናት ወይም ወንድም ወይ አጎት ወይ እህት ወይ ወንድም አሉኝ ማለት ነው። ስለዚህ የሰው ልጅ ዘረቢስ አይባልም ነበር ያላትና እሷም ወይ ይቅርታ ተሳስቼ ነው አብርሽዬ ነበር ያለችው። አዎ አሁን ስትቆጭ ነበር፣ አሁን ደግሞ አብርሽዬ ትያለሽ። የግሌ አንቺ ምን ማሽም አይገባኝ እኮ ምንሽ ቃ ጸባይሽ ልያዝልኝ አልቻልኩም ነበር ያላትና እሷም እንግዲህ በነገራችን ላይ በጣም እንደማከብርሽ ታውቂያለሽ አይደለም ነበር ያላትና ማክበር ብቻ ማለት አይ ደስም ትይኛለሽ፣ ደስ ማለት ብቻ ይሄን ብቻ በማለት ነበር ያለችው። እንግዲህ ወድሻለሁ እንዲላት ፈልጋ ነበረ፣ አልተሳካም ማለት ነው። ስለዚህ ወድሻለሁ አፈቅርሻለሁ ስላላላት ሽሮ አልቋል፣ በርበሬ አልቋል፣ በቃ ቤት ውስጥ የበቃ አስቤዛ ሁሉ አልቋል ነበር ያለችውና እንግዲህ ትህትናም እያገዘቻት ያው ፍቅራቸው ደስ ይላል እያገዘቻት ትገኛለችና እሷም እንግዲህ ተንከሲስ ድንገት ወደ እነሱ ሲመጣ ተንከሲስን በማበሳጨት ወይ ደግሞ እንደዚህ በቃ ያሉ ነገሮችን እያወሩበት እያስፈራሩት ነበርና በዛ ማል ግን መሳይ ነበር የመጣው። መሳይ ሲመጣ ያው እሱን እናናደው በቃ የሆነ ነገር ብለን ነበር ያሉትና ዝም ነው ያሉት። እሱን በቃ በሱ መሳለቅ ሙድ መያዝ ሲጀምሩ እንዴ እናንተ ከመቼ ወዲህ ነው አንድ የሆናችሁት ቢልም ድሮም እኮ እንውጭ ዋደዳለ እማንዋደድ መስሎ ነው እንዴ ነበር ያለችው ነው። አይ ጥሩ አጋዥ አግኝተሻል ደግሞ ትህትና ጥሩ ልጅ ናት ነበር ያለውና ልደፍራት መሆንህን ደግሞ
ማሰብህን እንዳትረሳው እሺ ነበር ያለችው ነው። ስለዚህ ከሱ ጋር አንዳንድ ሲነጋገሩ እንግዲህ ከሰል በጣም እየጨሰ ነበረ። አረ ከሰሉ አፈነን ነበር ያለችውና ትህትና ነገር ግን የግሌ በጣም ተንኮለኛ ከመሆኗ እንግዲህ በርበሬ ነው በተን ያደረገችበት ከሰሉ ላይ ና ትህትና ይዛት ነበር የወጣቸው። እሱ ታፈንኩ ድረሱልኝ፣ አረ ታፈንኩ፣ አረ ምን ጉድ ነው ሲል እንግዲህ ትህትና አረ በእናትሽ ይሞታል፣ አረ ልጁ አንድ ነገር ይሆናል፣ አረ ምንም አይሆኑም፣ እነኚህ ቦምብ የሚተኩሱባቸው ምንም አይሆኑም ነበር ያለችው። እንግዲህ በርበሬ ከሰሉ ላይ ብናርግታ ወጣ እያጠረችው ትገኛለች መሳይ ማለት ነው። ሌላው እንግዲህ የናይጄሪያ ጠንቋዮች ለምንድን ነው የሚፈልጉት መሳይን እንግዲህ ብትለውም እባክሽን እኛ ሳናውቅ ፍሬው ዳይመንድ ነው ተሸክሞ የሚሄደው ፍሬውን ቆርጠው በቃ በትልቅ ዋጋ ሊሸጡት ነው አሉ ቢለት እንግዲህ እንደዛ ከሆነ በተኛበት እኔ ነኝ ቆርጬ የምከብረው ነበር ያለችው ነው። ስለዚህ ምን ይጠበስ ነው የምትለው? ምን እናርገው? እኔና አንቺ ተተባብረን ህይወታችንን መቀየር አለብን ነበር ያለት እና የግሌ እንግዲህ አንተ ከሀዲ ነበር ያለችው። አንተ ከሀዲ እንዴት አባ እንደዚህ ታስባለህ? አንተማ በቀን ነው እኛን የምትሸጠን ነበር ያለችው። እንግዲህ መሳይ ከዛ ቤት ውስጥ የሆነ ጥቅም ወዳድነት ነገር ይታይበታል። በቃ ገንዘብን ያስፈልጣል ከሰው በላይ ማለት ነውና እንግዲህ አንተ ከሀዲ እስቲ አንድ ነገር ይፈጠርና ከአንተ ራስ ላይ አንወርድም ነበረ እያለችው ማለት ነው። እሱ ግን የሆነ ነገር ለማድረግ ፈልጓል ማለት ነው። ተንከሲስ ግን እኔ አንተን አላምንህም፣ በፍጹም አንተን አላምንህም። አንተ በተኛውበት ራሱ አሳልፈ ልትሰጠኝ ትችላለህ። ከዚህ ቤት መውጣት አለብክ። ለአብርሽም እንግዲህ እየተናገረ ነበረ። ገለሞም በእንቅልፍ ልቤ መጥቶ እያስፈራራኝ ነው፣ ከዚህ መውጣት አለበት፣ ተንከሲስም ከዚህ ቤት መውጣት አለባቸው እያለ ነበርና አብርሽ ግን እኔ የምወስነውን እኔ ራሴ ነኝ የማውቀው ነበር ያለውና ተንከሲስም እንግዲህ በጣም በመፍራቱ ከተነሳ ጋለሞን ብሞት ምን ታደርጋለህ? ይኸው እንደዚህ እኮ እየተባለ ነው ቢለው እንግዲህ እንዴ አሳምሬ ነው መቀብረህ ነበር ያለው። እቀብራለሁ መቅበር ብቻ ነበር እና ምን አድርጋለሁ? እሺ ሬሳዬ ካልተገኘስ ልብሶችህን ቀብራለሁ፣ ሌላ ምን ይቀራል እንዴ? እንዴት እንደዚህ ስላለ እና ሞተ ላትቀበር ነው እንዴ? እኔ ጓደኛ ከወንድምክ እያለው ልክ አሳምሬ ነው መቃብርህ። እንደው መቃብርህን ከሀብታሞች ጎን ነው ማድረግልህ። እነሱም ድሎታቸውን ጥጋባቸውም፣ አንተም ችግርህን ታወራለክ ነበር ያለውና ጋለሞ እንግዲህ ሲሰክር የሚያወራቸው ነገሮች ሁሉ በጣም የሚገርሙ ነው። ሰክሮ እንግዲህ መንገድ ላይ የተለፋደደ ነበርና መሳይም ለመደገፍ ሞክሮ ነበረ። አንተ አስመሳይ ካጠገቤ ራቅ፣ ልሸጠኝ ነው እንዲያስርስር የምትለው ሂድ እዛ ደግፈኝ፣ እኔ ራሴን ይዤ መንቀሳቀስ እችላለሁ ነበር ያለውና አረቶ ሰክራ አልችላት ተንቀሳቀስም ተው ትወርቃለህ ቢለው ሄደ አንተ ራስህ ትወርቃለህ። አየህ ልንገርህ እቺ ዓለም ግማሹን ፎቅ ላይ ታኖራለች፣ ግማሹን ደግሞ በንፍቆቅ ትነዳለች። እኔ ዛሬ ሰከርኩም መስልክ አልሰከርኩም እያለ እንግዲህ የራሱን ይሁዱን እያወራ መንገዱን ቀጥሏል ማለት ነው። ሌላው እንግዲህ በጣም የሚያስደነግጠው ተንከሲስና ትህትና አንድ ክላስ ቁጭ ብለው እያወሩ ሰውም አይዞህ አትፍራ፣ ምንም አይፈጠርም፣ ካልሆነ ለህግ አካል እናመለክታለን እያለችው ነበረ። እንግዲህ የግሌ መታ ከነሱ ጋር እያወራ ባለች ሰዓት እንግዲህ በር ተከፍቷል። ማ እንደመጣ አልታወቀም ማለት ነው። ማን የመጣባቸው? ወይ ጋለሞኔ የመጣው ወይ ደግሞ በቃ ከዛው ቤት አንዱ ሰው ነው የመጣው ይሆናል፣ ወይ ደግሞ ከውጭ ላይ እነሱን የሚከታተሏቸው ሰዎች መጥተውባቸውም ሊሆን ይችላል። ግን መጨረሻ ላይ በር ተከፈተ፣ ሁላቸውም ደንግጠዋል። እና ማን ይሆን በር የከፈተባቸው? ማን ይሆን የመጣው የሚለው እንግዲህ የሁላችንም ጥያቄ ነው። ነገር ግን ትህትና በፍጹም በእነኛ ሰዎች እጅ ድጋሚ መግባት የለባትም ማለት ነው። እንደዚሁም ደግሞ ተንከሲስም ምንም መሆን የለበትም። እነኚህ አመጠኞች ሰዎች ለህግ መቅረብ አለባቸው፣ መያዝ አለባቸው። ማሸነፍ ሳይሆን ሁልጊዜ መሸነፍ ነው ያለባቸው። በቃ ሽንፈት ብቻ ነው እነሱ ጋር መታ ያለበት። ለጊዜው ያው ያሸነፉ ሊመስላቸው ይችላል ማለት ነው። ለጊዜው ያሸነፉ ቢመስላቸውም ነገር ግን ውድቀታቸው የነሱ ነው መጨረሻ ለሚሆነውና ተንከሲስም ያው ምንም መሆን የለበትም። ዝናየው
ትህትና እዛ ቤት እንዳለች ጠንቅቆ ያውቃል ማለት ነው። ተንከሲስንም እንግዲህ እየተከታተሉት ነው የሚገኙት እና ስለዚህ ያን ሰፈር ተከቦ ነው የሚገኘው ማለት ነው። ይህ ሁሉ ምንድን ነው? እነኚህ ሰዎች ያው ወንጀል ሰርተው አይደለም፣ ሰርቀው አይደለም፣ ለራሳቸው ጥቅም ሲሉ ነው። በቃ እንግዲህ ተንከሲስን በተደጋጋሚ እያስፈራሩት የሚገኙት። አዎ ይሄ እንደዚህ አይነት ነገር አለ ነው ያለው እንግዲህ ጋለሙ ማለት ነው። እንደዚህ አይነት ነገር አለ፣ በድሮ ዘመንም ጀምሮ አለ። ይሄ የሌለ ነገር አይደለም። አልሰማም እንዴ እንደዚህ አይነት ነገር እንዳለ? ድሮ እንደውም ህጻናት ልጆች እየጠፉ በጣም የሚሄዱበት እየተገኘ አይደለም። ይሄ ነገር ከድሮም አለ ነበር ያለውና ተንከሲስ ግን ያው በጣም በእንቅልፍ ልቡ እንግዲህ እነኛ ሰዎች በመጣበት ጊዜ ምንድን ነው ያለው? የልጆች አባት ነኝ፣ እባክህ ማጠሬ ናቴ፣ እዚህ ቤት ውስጥ ያሉት ሁሉ ልጆቼ ናቸው፣ እነሱን ነው ማስተዳድረው እያለ ነበረ ማለት ነው። እንግዲህ ራርተው ይተውኛል ብሎ ነው ማለት ነውና እሱም ያው አይታይበትም። እውነት ከሚወራው አንጻር ከሆነ የሚወራው ነገር በጣም ያስፈራል ማለት ነውና እሱም እንግዲህ በፍራቻ እየቃዘ ነው የሚገኘው። ነገር ግን እሱም ምንም መሆን የለበትም። ያው ከፍራቻ የተነሳ ከቤት ራሱ እየወጣ አይደለም ማለት ነው። ህልም ተፈርቶ ሳይተኛ አይታደርም ነው የሚባለው አይደል? ግን እሱ ህልም ፈርቶ ሳይተኛ እያደረ ነው ማለት ነው። የግሌም በቃ ለመሳይ ብር ከፍልሃለሁ ግን የምልህን ነገር ትሰራልኛለህ ነበር ያለችው። እሱም እንዴ ሳላውቅ እንዲሰራልሻለሁ ምንድን ነው ምሰራልሽ ነበር ያላትና እሷ እንግዲህ አብርሽና የአብርሽና ትህትና እንግደልልኝ ነበር ያለችው። ምን ያህል ብትቃጠል ነው? ምን ያህል ደግሞ አብርሽን ብትወደው ነው? እውነት ይሄ ፍቅር ነው? አብርሽን ብትወደውማ ሁለቱንም ግደልልኝ አትለው ነበረ። ምናልባት መሳይን የሚለው ምን እንደሚል ምን ያህል ጥቅም ወዳድ እንደሆነ ለማየት ነው ይህንን ያለች ይሆናል እንጂ እውነት ቢሆንም ወደ ትህትና ነው ደግሞ በአፏ ነው እንጂ የምትናገረው። የግሌ ያን ያህል ክፋት ያላት ሰው አይደለችም፣ ክፉ አይደለችም። እሱ እንግዲህ አንቺ ምን አይነቷ ባለጌ ነሽ እንዴ? እንዴት አድርጌ እነሱ እንዴት ግደላችሁ ትኛለሽ? በጣም ባለጌ ነሽ በማለት ነበር ትቷት ሄደውና እሷም አንተ አስመሳይ አሁን ለኔ ይምሰል ብለ ነው ማላቀ መሰለህ እንዴ ነበር ያለችውና እሱ ግን ያው የግሌ እንደምታዋርደው ስለሚያውቅ ነው ይሄንን ነገር እምቢ ያለው። እንኳንም እምቢ አለ። እምቢ ማለቱ ነው የሚሻለው። ምክንያቱም እሺ ቢላትም ያው እሷን ዘርጥጣ የምታዋርደው ሊገላችሁ ተስማምቶ ነበር ከኔ ጋር ብላ ማዋረዷ ስለማይቀር ማለት ነው። ግን ያው መጨረሻ ላይ ማይሆን ይሁን የመጣባቸው ማን ይመስላችኋል? እኔ ግን ያው ከዛ ከቤቱ አካል አንዱ ነው ብዬ አስባለሁ። እና ትህትና ዲራማ ያው ደስ የሚልና አስተማሪ የግፈኞች መቀጫም ነው ብለን እናስባለን። እውነት ፍትህ የሚታይበት የግፈኞች ጥግም የሚታይበት ነው ብዬ አስባለሁ። ምክንያቱም ትህትና አምልጣለች። ትህትና ብታመልጥም ግን ያው ሰውየው ሞቷል። የሷ ኩላሊት ሊሰጠው የነበረው ሰውየው በህይወት የለም፣ ተሰናብቷል። እንግዲህ ሰውየው ሞቷል ሲለው እንዴ እና ቀበራችሁት እንዴ ነበር ያለው ማለት ነው። ግን የዝና ግብረ አበሬው ስሙን አናውቀውም እና ቀበራችሁት ብላ አይ አልቀበርነው አቁመነዋል፣ በሱ ቦታ አንተን ነበር መቅበር ነው ያለውና ሰውየው ተቀብሯል ነው ያለው እንጂ እንዴ ሞቶ ነው ነበር ያለው። አይ ከነ ነፍሱ ነው የቀበርኩት ነው ያለውና እንግዲህ ሰውየው ሞቷል ሲል ተቀብሯል ሲል ያው ሞቶ ነው ሲለው እንግዲህ አይ ከነ ነፍሱ ነው ያለው። አንተ ነበር ሰው ከነ ነፍሱ የሚቀበር ቢሆን አንተ ነበር ከነ ነፍሰ መቀብርክ ምን ይላል ባካችሁ ነበር ያለውና ሰውየው ኩላሊት መቀበል አይችልም። ከእንግዲህ አብቅቶለታል፣ ደክሟል፣ ምንም ዋጋ የለውም። እቺ በረሮ የምታክል ልጅ አሸነፈችን ነበር ያለው። እውነትም በረሮ አሸንፋችኋለች። ቅር አይላትም ትህትናው ማለት ነው። ትህትና ምንም ቅር አይላትም፣ አሸንፋችኋለች። ግን ያው ብታሸንፋቸውም ያው እነሱ አሁንም አርፎ መቀመጥ አልፈለጉም። ምክንያቱም እንዴት ታሸንፈናለች፣ መበቀል አለብን እያሉ ነው። ግን በፍጹም ትህትናን አገኟትም። በተለይ ከመድብል ጋር የምትገናኝ ከሆነ ለመድብል በጣም ጥሩ ነው። እንደዚሁም ጠበቃው እንግዲህ ሞቷል ብሎ የዋሸው ጠበቃ በህይወት እንዳለ ደርሰንበታል። እሱም እንግዲህ
ሞገስ ጋራ የሚገናኝ ከሆነ ያው ዝና በአይኑ እያየ ወደ ገደል መግባቱ ነው እየተሽቆለቆለ ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ እናመሰግናለን።